እንደዛ አይምሰልህ። ከፈለክ አንተ ነጋዴም ስለሆንክ ብዙ ቤተሰቦች ስላሉ ጠይቅ ሂድና እያንዳንዱ ወለኔ መርካቶ ያለው ነጋዴ ባለፉት 5 ዓመታት ካላጋነንኩ ሀብቱ ደብል ጨምሯል። ካላጋነንኩ ነው ማወራ። ቼክ አድርግ በራስ መንገድ አሉ ለውጦች። አይምሰልህ እንደ መንግስት በተቧደነ መንገድ ብር ወደዛ ብር ወደዚህ የሚባል ነገር የለም። ላታምን ትችላለህ። ባለፉት 6 ዓመታት ለአንድ ሰው $1 አዝዣ አላቅም እኔ። ቼክ ናሽናል ባንክ ሄደ አይደረግም እንደሱ። ይሄ ማለት ግን ዘሆል ሲስተሙ ምንም ብር አይዘርፍም ማለት አይደለም። ግለሰቦች አሁንም ይጫወታሉ። እሱን ተባብረን ማጽዳት ያስፈልጋል። መጮህ በራሱ ለመጮህ እድል ማግኘት በራሱ የፖለቲካ ትልቁ እርምጃ ነው። እርሶ እዚህ ቤት ውስጥ ከጠቅላይ ሚኒስትር ጋር ወለኔ ማለት የሚያስችል እድል እኮ አልነበሩትም። ከዚህ ቀደም ፓርላማ ላይ እኮ አልነበራችሁም እድል። አሁን ወለኔ ብለው ይሄ ሁሉ ሰው የእርሶን ኬዝ እንዲሰማ ማድረግ፣ ኢትዮጵያ እንዲሰማ ማድረግ አንድ የፖለቲካል ትግል ውጤት ተደርጎ መታየት አለበት እንጂ ውጤት ማለት በቃ እንደው የጸደቀ ክልልና ዞን ብቻ አይደለም። ያጎም እንደዚሁ ያጎን ታሪክ ለማወቅ ያጎን ቦታ ለማወቅ ያጎን የከበረ ማንነት ለማወቅ የእርሶ ጥረት ቀላል ነገር አይደለም። አራክሶ ማየት የለበትም። እርሶ መታገል ከጀመሩ በኋላ ብዙ ነገር እኔም ሌሎችም ማወቅ እንዲችሉ ሆኗል። ክልል በውስጣችን ብዙ አጭበርባሪ ሌባ ደግሞ አለ። ራሱ ክብር የሌለው የሸቀለ የሚውለው ብዙ ሰው አለ። እሱን ለማጥራት ስራ እየሰራን ነው። በቅርቡም ውይይት እንደ ፓርቲ ነበረን። እንደ መንግስት ሌብነት ትተን ገንዘብ ማሸሽ መተዋችን ጥሩ ነገር ነው። በግለሰብ ደረጃ ያለው ካልጠፋም ግን ካንሰር ነው፣ አደገኛ ነገር ነው። ለሱ እንሰራለን፣ እናንተ ማግዙን። ግን ወንድሜ እንዳነሳው እንጂ ያው እርሶ እንደሚያውቁት በደብዳቤ እኔ ከዛሬ ጀምሮ ወደ እኔ እንደዚህ የምወስነው ጉዳይ አይደለም። ያው እርሶም እዚህ ቢመጣ አይወስኑም። ባይዞ እርሶ ራሶ ጠቅላይ ሚኒስትር ቢሆኑ አይችሉም። ስርዓት አለው በክልል በፌዴሬሽን ምናምን። እርሶ ያን ነገር ማገዝ ነው የሚችሉትና እንደው ነገሩን ዝም ብላችሁ እኔ ላይ ባጥሉት ጥሩ ነው። ከአቅሜ በላይ በሆኑ ጉዳዮች ከኔ መጠበቅ ትክክል አይደለም። የእርሶም የአባቴ የሚያነሱት ጉዳይ የኔ አቅም ውስን ነው። እኔ ፌዴሬሽን ምክር ቤት አባል አይደለሁም። ይሄን ጉዳይ ተመካከሩበት ልል እችላለሁ። ከዛ አልፌ መወሰን ድምጽ መስጠት ግን አልችልም። ይሄ ጉዳይ በፓርላማ አይታይም። ያው እንደምታውቁት ህግ ጥሰን ደግሞ ካደረግነው ያው ተመልሶ ይበላሻል። በህግ አግባብ እንዲሄድ ማድረግ ያስፈልጋል። መስተካከል ያለበት ጉዳይ ግን በርሶና ባጎ ወንድሜ መታረም ያለበት ነገር እንጮሃለን መፍትሄ ያላገኘ የሚለው ትክክል አይደለም። ትክክል አይደለም። መጮህ በራሱ ለመጮህ እድል ማግኘት በራሱ የፖለቲካ ትልቁ እርምጃ ነው። እርሶ እዚህ ቤት ውስጥ ከጠቅላይ ሚኒስትር ጋር ወለኔ ማለት የሚያስችል እድል እኮ አልነበሩትም። ከዚህ ቀደም ፓርላማ ላይ እኮ አልነበራችሁም እድል። አሁን ወለኔ ብለው ይሄ ሁሉ ሰው የእርሶን ኬዝ እንዲሰማ ማድረግ፣ ኢትዮጵያ እንዲሰማ ማድረግ አንድ የፖለቲካል ትግል ውጤት ተደርጎ መታየት አለበት እንጂ ውጤት ማለት በቃ እንደው የጸደቀ ክልልና ዞን ብቻ አይደለም። ያጎም እንደዚሁ ያጎን ታሪክ ለማወቅ ያጎን ቦታ ለማወቅ ያጎን የከበረ ማንነት ለማወቅ የእርሶ ጥረት ቀላል ነገር አይደለም። አራክሶ ማየት የለበትም። እርሶ መታገል ከጀመሩ በኋላ ብዙ ነገር እኔም ሌሎችም ማወቅ እንዲችሉ ሆኗል። ክልሉም ኮንሸስ እንዲሆን ሆኗል። ብዙ እመርታ አለ ብዬ አስባለሁ። የቀረ ይኖራል እና የእርሶ ልፋት ምንም ፍሬ እንዳላፈራ ማሰብ የለበትም። ፖለቲካ ማለት ሐሳቦን ኦርጋናይዝ በሆነ መንገድ መደመጥ ባለበት ቦታ ማስደመጥ ማለት ነው። ለምሳሌ እሳቸው ወንድሜ ከቤኒሻንጉል ያሸነፉት ፓርላማ ላይ አንድም አዋጅ ማቆም አይችሉም፣ አንድም ፖሊሲ ማቆም አይችሉም። አንድ ድምፅ ነቻ። የፈለግነው መወሰን እንችላለን። የእሳቸው ሚና ምንድን ነው? በህግ አግባብ ያን ህዝብ እንዲሰማ አድርጎ መግለጥ ነው፣ ማስተማር ነው፣ ማሳየት ነው። ያ በራሱ የዲሞክራሲና የፖለቲካ ትግል አካል ተደርጎ ይወሰዳል። ይሄን ነገር ማመን አለብን ፖለቲከኛ ስንሆን። ይሄ መድረክ በራሱ ሐሳቦቻችሁ መናገራችሁ በራሱ ትልቅ ድል ተደርጎ ሊወሰድ ይገባዋል። እርሱ ከታገሉ የወልኔ ህዝብ ካመነበት ትክክለኛ ጥያቄ ከሆነ ይመኑኝ ልጆቹ ይፈጽሙታል። እርሱ ካልተናገሩ ግን ይሄ የእርሱ ንግግር ልጆቹ ይናገራሉ፣ የሚፈጸመው በልጆቹ ይሆናል ማለት ነው እና መናገሩን ቀለል አድርጎ ማየት ትክክል አይደለም። ትልቅ ነገር ነው። ሰው እንዲገነዘብ እያደረጋችሁ ነው፣ እያስተማራችሁ ነው። ይሄ በሂደት ደግሞ ውጤት እንደሚያመጣ ማመን አለባችሁ። በኔ ሂሳብ እያመጣ ነው። አሁን እሳቸው ስላገው ካነሱ በኋላ እኔ ሄጄ ነበር ህዝቡን ለማነጋገር
የእርሱ ሚና ቀላል አድርገው አይወሰዱት። የእርሱ ትግል ውጤት ነው ይሄ። ፓርላማ አልገቡም፣ አገውን አላስተዳደሩም፣ አማራ ክልል አላስተዳደሩ ይሆናል እንጂ በእርሱ ትግል ምክንያት መንግስት አቴንሽን ሰጥቶ ከህዝቡ ጋር እንዲወያይ የአካባቢውን ችግር እንዲፈታ ልማት እንዲያመጣ ትልቅ ተጽዕኖ ፈጥረዋል። እርሱ ከሰሩ በኋላ አልሰራውም ብሎ እርሱ ካበላሹት ግን ማን ነገ ለምርጫም እንዳያስቸግሩ ፈርቼ ነው። ሰርተዋል። በዛ መንፈስ ቢታይ ይሻላል። ኢኮኖሚ በሚመለከት በቅርቡ ፓርላማ ላይ በስፋት ገልጫለሁ። በውስን ነካ ነው የማደርገው። በመጀመሪያ እናንተ ብትገነዘቡት ጥሩ የሚሆነው ምን አይነት ኢኮኖሚ ነው እኛ የወረስነው። ይሄ አሁን ያለው መንግስት ምን አይነት ኢኮኖሚ ወረሰ ከትናንትናው መንግስት የሚለውን በደንብ ማስተዋል ጥሩ ነው። ዕዳ 58-59% የኢትዮጵያ ጂዲፒ ዕዳ ነበረ። የወረስነው እሱ ነው። ዕዳ መክፈል አንችልም። ደሞዝ መክፈል አንችልም። ኢንፍሌሽን እንደተባለው ላለፉት 22-23 ዓመታት ሳያቋርጥ ኢትዮጵያ ውስጥ ኢንፍሌሽን እያደገ ነበር። 20 ምናምን ዓመታት። በእርግጥ እድገቱም የራሱ ጫና ስላለበት የተረከብነው ኢኮኖሚ በዕዳ ጫና፣ በኢንፍሌሽን እድገት ማነቆ የሆነበት በተደጋጋሚ አንስቻለሁ። ቢሮ ገብቼ ወር ሳይሞላኝ ደሞዝ የለም የተባልኩት ከፍተኛ ችግር የነበረበት ነው። እርሻው ፕሮዳክቲቭ ያልሆነበት፣ ኢንዱስትሪው ውጤታማ በጣም በርካታ ኢንዱስትሪዎች የቆሙበት፣ ቱሪዝም የተዘነጋበት፣ ማይኒንግ የተረሳበት፣ ቴክኖሎጂ ቦታ አልነበረውም ኢትዮጵያ ኢኮኖሚ ውስጥ። የተረከብነው ይህንን ነው። አሁንስ ከዚህ ሁሉ ነፃ ወጣን? አልወጣንም። ዕዳ ግን ቢያንስ የውጭ ዕዳ 17% ከጂዲፒ አውርደነዋል። ቱ ቢ ኤግዛክት 17.5% እስካሁን ባለው ሁኔታ። በቅርቡ በወጣው ዳታ ሰምታችሁ ከሆነ በአፍሪካ ውስጥ 10 ዋና ዋና ዕዳ ያለባቸው ሀገራት ሲባል ያው እንዳያችሁ ኢትዮጵያ እዛ ውስጥ የለችም። ትንሽዬ ውጤት አለች ማለት ነው። ግን የዕዳ ቀንበር አልተሰበረም። አሻሽለናል። ምንም እንዳትጠራጠሩ የኢትዮጵያን ዕዳ ቀንበር በከፍተኛ ደረጃ አሻሽለናል። ግን አልደረስንም የምንፈልግበት ቦታ። ለሱ ሪፎርም ያስፈልገናል። ኢንፍሌሽን ላይ በጣም ሰፊ ስራ የሰራ ነው። የምንፈልገው ጋር ደረስን? አልደረስንም። ኢንፍሌሽን የዓለም ኢሹ ነው። ሁሉ ጋር ጣጣ አለ፣ እኛም ጋር አለ። የወሰድናቸው እርምጃዎች መጠነኛ ውጤት አመጥተዋል። ግን ገና ነው። ይሄን ኢኮኖሚ መገንዘብ ጠቃሚ ይሆናል። ከምን ውስጥ እንደወጣን ምን እንደነበረ የተረከብነው ኢኮኖሚ። ለምሳሌ በቀላል ቋንቋ ለማውራት ባለፈውም ፓርላማ ብየዋለሁ። ለውጡ ሲመጣ 86 ቢሊዮን ዶላር ነበር የኢትዮጵያ ጂዲፒ። በእኔ ዳታ አይደለም፣ በአይኤምኤፍ ወርልድ ባንክ ዳታ። ባለፉት 5 ዓመታት ከደብል በላይ አድጎ 205 ቢሊዮን ዶላር ደርሷል። አሁን ግን በኢትዮጵያ ደህንነት ምንድን ነው? ከዚህ በላይ ማድረግ ስንችል ይሄን ቶን ዳውን ማድረግ አለብን በሚል ነው በልኬታው የሚነገረው። በሴክተር እንመልከት። ሴክተር ግብርና ብንወስድ ቅድም አስጀላችኋለሁ 14 ሚሊዮን ሄክታር ነበር የሚታረሰው ከለውጡ ማግስት በአመት። አሁን 25 እስከ 26 እንጠብቃለን በዚህ አመት። አስቡት 10 ሚሊዮን ሄክታር በ5-6 ዓመት መጨመር ማለት መሬት መጨመር ማስፋት። ይሄን እንደ ቀላል ድል አትዩት። ነገ ስትመጡ ይቸግራችኋል ነው ወይስ የምጣ ሐሳብ የላችሁም? ይቸግራል። ቀላል ነገር አይደለም ይሄ ነገር። ባለፈው አመት ያመረትነው የሰብል ምርት ከአምናው ብቻ በ100 ሚሊዮን ኩንታል ይበልጣል። ለዚህ ነው ስንዴ እንግዲህ እስካሁን ኢምፖርት አቁመናል። አሁን እናንተም ካገዛችሁን የኛ ሐሳብ የስንዴ እርዳታ ይብቃን ነው። በቂ ስለምናመርት በፍሩት፣ በስንዴ፣ በሩዝ፣ በቡና፣ በሻይ በጣም አስደማሚ ነገሮች አሉ። አግዙን። ከዚያ በላይ ልንሰራ ግን እንችላለን። ፖቴንሻል ስላላት ኢትዮጵያ። ሁለተኛ ኢንዱስትሪ እንመልከት። ኢንዱስትሪ አጓ ታገደ ሲባል በቃ አለቀልን ያለ ሰው አለን ኢትዮጵያ ውስጥ። ኢንዱስትሪያችን ግን እንዴት እየሆነ እንደሆነ ልክ ትናንት ኮሪደር እንዳያችሁት እኔ እንደውም አድቫይዝ የማደርጋችሁ ኢንዱስትሪ ብቻ ጎብኙ። ኢትዮጵያ ውስጥ ነው ትላላችሁ 6፣ 7፣ 8 የሚጠጉ
የኤሌክትሪክ መኪና የሚያመርቱ ኢንዱስትሪ ኢትዮጵያ ውስጥ አለ። አይመስላችሁም እናንተ? የሚገርሙ ነገሮች አሉ ኢትዮጵያ ውስጥ። ሂዱና እዩ። ነገም ትመሩታላችሁ፣ ዛሬም ታግዛላችሁ። ጥሩ ነገር ስለሆነ ቱሪዝም ተመልከቱ። ዘንድሮ እኮ 38 ሚሊዮን ሰው ሎካል ቱሪስት ኢትዮጵያ ውስጥ ተመዝግቧል። ዘንድሮ ማታ ስጎበኙ አላያችሁም? እንደ አዲስ አበባ ውስጥ ያው እርሶም ማታ ማታ አየው እንዳሉት ማለት ነው። ስንት ሽማግሌዎች፣ ስንት ጡረተኛ ሰዎች፣ ታስረው ሶፋ ላይ ቲቪ የሚያዩ ሰዎች እግራቸውን እያፍታቱ እንዳሉ አስቡ። ዝም ብላችሁ በማማር ብቻ አትዩት። ሰው መሄጃ አልነበረው። ጨለማ ነው፣ ጉድጓድ ነው፣ ዘረፋ ነው፣ ካሜራ የለም። እንቅስቃሴ የሚባል ችግር ነው ለሁላችሁም ማለት ነው። አሁን ግን እንደው የሚያኮራራ ደረጃም ባይሆን ትንሽዬ ሙከራዎች ተደርገዋል። እናስፋው፣ ይሄን ነገር እናስፋው እና ቱሪዝም ላይ በአዲስ አበባም በውጭም አሁን ጎርጎራ ላይ የተሰራው ነገር የት ታገኙታላችሁ? ወንጪ እዚህ ቅርብ ነው። ተመልከቱ የተሰራውን ስራ። ይሄን ማስፋት አለብን። 20 40 50 100 አይበቃንም። ማራከስ ሳይሆን ማብዛት ነው ያለብን። እና ቱሪዝም ላይ ብዙ እንጠብቃለን። በሚቀጥለው ዓመት በጣም ከፍተኛ ቱሪስት ኢንፍሎ ይጠበቃል። ኢትዮጵያ ውስጥ ብዙ ኢንተርናሽናል ስብሰባዎችን ቡክ የተደረጉ ነው። ያው እናንተ ማግዙ ሰዎች እየመጡ እያገዙ ይለወጣል ብዬ አስባለሁ። በማይኒንግ ብዙ ዲቴል አልገባም። እንደተባለው በጣም ወሳኝ ነገር ነው። ጥንቃቄ ያስፈልገዋል። ቅድም ያልኳቸው በሌሎች ሐሳብ ለሌሎች የሚሰሩ ሰዎች እስካሉ ድረስ እንደ ማይኒንግ ያለ ሴክተር ሴንሲቲቭ ነው። አማርኛ የሚናገሩ ኦሮምኛ የሚናገሩ የሌላን ሐሳብ የሚያስፈጽሙ ሰዎች ባሉበት ሀገር ውስጥ እንደዚህ አይነት ሴንሲቲቭ ጉዳይ ማንሳት ከባድ ነው። ሴንሲቲቭ ነው። ካልተጋገዝን አይሆንም። ከተጋገዝን ተስፋ አለው በጣም። ካልተጋገዝን ግን አይሆንም። ስንቱን እንችለዋለን እኛ። ስንት በግራ በቀኝ ነው የሚመጣው እና ሴንሲቲቭ ነው። ተስፋ ያለው ሀገር ነው። በጣም ብዙ ፖቴንሻል አለን ከተባበርን። አንዳንድ ክሪቲካል ኤሪያስ ለምሳሌ ፈርቲላይዘር ላይ ብንጨክን ለውጥ ልናመጣ እንደምንችል ይጠበቃል። ፕሮጀክቶች እኔ ህዳሴን ብታዩ ደስ ይለኛል። ከዚህ ቀደም የምታውቁ ሰዎች ህዳሴ በጣም አስደንጋጭ በሆነ መንገድ ነው ያለቀው። እያየነው ልክ እንደ ህፃን ልጅ እያደገ ሲጎረምስ ድምጹም ጺሙም እንደሚቀየረው ነው ህዳሴ የሆነው። በጣም የሚያኮራ ስራ የተሰራው የሚያኮራ። ከፈለጋችሁ የአረብ ሚዲያዎች ስሙ እንዴት እንደሚጮሁ የግብጽ ሚዲያዎች። አልቋል። አሁን ድልድይ እየሰራ ነው። የመጨረሻው ድልድይ የለም ላይ የሚሰራው ድልድይ ነው እየሰራን ያለ ነው። ግድቡን ጨርሰናል። ተርባይን ከግማሽ በላይ በሚቀጥሉት ጥቂት ወራት እንጨርሳለን። ሌላውን ተርባይን መሰረታዊ ስራ ሰርተናል። ዋና ኮር ስራዎች ይሄ ለእናንተም ለኛም ለኢትዮጵያ ሕዝብም ትልቅ ድል ነው። በአፍሪካም በጣም ትልቁ ድል ነው። ከሞተበት ነው የተነሳው ህዳሴ። ከፈለጋችሁ መርምሩ ምን እንደነበረ ምን እንደሆነ። 1 ሊትር ውሃ መያዝ የማይችል ግድብ ነው። በቢሊየን ሜትር ኪዩብ ውሃ ሚይዝ እና ተርባይን የሚያንቀሳቀስ ግድብ የሆነው ባለፉት 5 ዓመታት with all this problem ውጊያውም ጭቅጭቁም እያለ ማለት ነው። ኢኮኖሚውን በዛ መንገድ ማየት ጥሩ ነው። የአንዳንድ ህመም ባህሪያት በውጤታቸው ይለያሉ። አንዳንዱ ህመም የሚገል ህመም ነው። አንዳንዱ ህመም የሚያድን ህመም ነው። ለምሳሌ ሰው ሰርጀሪ ሲሰራ በውስጥ ያለው ደዌ ወጥቶ ሲሰፋለት ያማል እኮ እየተሰፋ ያማል። ያ ህመም ግን ለመዳን ነው። ኢትዮጵያ ውስጥ ያለው የኢኮኖሚ ጉዞ ለመዳን ያለ ህመም እንደሆነ መገንዘብ ያስፈልጋል። ሙስና ተነስቷል፣ ፍትሃዊነት ተነስቷል፣ ሰርቪስ ተነስቷል። ሰርቪስ የብልጽግና ዋነኛው አጀንዳ ሆኖ በምክትል ፕሬዝዳንት የሚመራ ሪፎርም እየሰራን ያለ ነው። ፎር ሹር ለውጥ እናመጣለን ብዬ ተስፋ አደርጋለሁ። አውቶሜሽን፣ ሲቪል ሰርቫንት ሪፎርም ጀምረናል። ካገዛችሁን ለውጥ ይመጣል። ግን የእናንተ ድጋፍ ያስፈልጋል። ሙስናን በሚመለከት ብዙዎች በተለያየ መንገድ ያወራሉ። ግን እናንተ ባላንስድ በሆነ መንገድ ብታዩት እንደ መንግስት አንሰርቅም። ለዛ ነው የምንሰራው ኮሪደር ልማት። ከየት ይመጣል ታዲያ? ህዳሴ እየሰራ ኮሪደር መስራት ከየት ይመጣል? ቀላል ነገር እኮ አይደለም። እናንተ እንደምታስቡት ከእንትና መጥቶ አይደለም። ብሩ የኛ ነው። እንደ መንግስት ገንዘብ ስለማናሸሽ ነው ልማት የምንሰራው። ይሄ በደንብ ማስመር ያስፈልጋል። ይሄ እንደተጠበቀው ነው።